እሺ ለኔ መስጠትህን አቁም። እንዴት እንደሱ አላደርግም? እኔ ምልሽ ከሳሽ እንዴ? እየከበደሽ ነው? ካንተ ጋር ምሳ ለመብላት መጥቻለሁ። የከበደኝ ይመስልሃል? እንደማስበው ሴት ልጅ ጠንክራ መስራት አይገባትም። እኔ ጥሩ ሐሳብ አለኝ። በፍጥነት ነይና ቤተሰቦቼን አግኝ። ከዛ በኋላ በእኔ ተማምንሽ የተረጋጋና የተሻለ ህይወት የምትኖር ይሆናል። ጥሩ አይደል? የሴት ልጅ ቀዳሚ ሐሳብ ጥሩ ባል ማግኘት ሊሆን ይገባል። የመተዳደሪያ ገንዘብ የመሳሰሉ ከባድ ስራዎች ወንድ ሊሰራ ይገባል። እውነቱን ንገረኝ፣ እናትህ እንድታገባ ጠየቀችህ? እኔ ሁሌ ቁም ነገር ለማውራት ስፈልግ አንቺ ደግሞ ወሬ ትቀይሪያለሽ። እኔም ቁም ነገር ላውራ። እናቴ ትላንት ምሽቱን ዜናዊታው ሊሆን ይችላል ብዬ ገምታለሁ። አንተ ከአንዲት ተዋናይ ጋር ተያይዘህ ስትሄድ፣ ከሷ በፊት ሞዴል ነበረች። ከዛ በፊት ደግሞ የሀብታም ቤተሰብ ልጅ ነበረች። እውነቱን ለመናገር እኔ ይፋዊ ፍቅረኛ በማስመሰል ጥሩ ስራ እየሰራው ነው። ይሄን ሁሉ አመት ሴሰኛነትን እንዳላየው ነው አይደል ያስመሰልኩት? አይ እንደሱ አይደለም፣ እንደምታስቢው አይደለም። እጅ መያያዝ እሷ ነበረች የያዘችው፣ እኔ ሳሎን እጇን ያዝኩት። በዛ ላይ የመዝናኛዎች ወሬ እንደዛ ነው የሚጻፉት። ምግብ ብቻ ነበር የበላ ነው። የተጻፈውን ነገር ማመን የለብሽም። አሁን ቁም ነገር እናውራ። አንቺ ከኔ የደበቅሽው ነገር የለም? ምን ሊኖር ይችላል? የሻሎ ኮስሞስ ድርጅት አለቃ ረዳት መደረግሽን። በድርጅት ውስጥ የተደረገ የሰራተኛ ዝውውር ነው፣ ሌላ ምንም የለም። እውነት? አሁን በነጻነት ማውራት አይቻልም። የምግብ ፍላጎት ይጠፋ። እንሂድ። ነይ እንሂድ። ምን እያደረክ ነው? ልቀቀኝ። ምን ነው? አለቃ ዣን ለምንድን ነው የተመለሰችው? ወይንዋን ዩሺን ተጠፋፋን። ትልቅ ተዋናይ እዚህ እናገኛለን ብለን አልገመትንም ነበር። ሌላ የምትሄጂበት ዝግጅት የለሽም? አዲሱን ድራማሽን በጉጉት እየጠበቅን ነው። ስለ እገዛ አመሰግናለሁ። ስራ ቢበዛብኝም ከናንጂን ጋር ለመገናኘት ጊዜ አመቻቻለሁ። የምትናገሪው ነገር እኔም ይገባኛል። እኔን ትመስያለሽ። እኔም ከፍቅረኛዬ ጋር ጊዜ ለማሳለፍ ሰዓቴን አመቻቻለሁ። ዩሺን ቁጭ በይ፣ ምግቡ ቀዘቀዘብሽ። እንደሚመስለኝ አለቃ ዣን በጣም ርቦታል። በቃ እናንተ ብሉ፣ እኛም እንሂድ። ወይኗን ሲመችሽ እንገናኛለን። ጁሊን ነው፣ ልቀቀኝ። ምን እያደረክ ነው? አውቃለሁ እዛ ጋር ያደረኩት ነገር ትንሽ ከመስመር ያለፈ መሆኑን አምናለሁ፣ ግን ያስቸግርሻል ብዬ ፈርቼ ነው። በሻሎ ኮስሞስ ሰራ የመጀመሪያ አይደለም። ለምንድን ነው ትልቅ ጉዳይ ያደረከው? ቆይ እስኪ ንገሪኝ፣ እንዴት ይሄንን ትልቅ ጉዳይ አላደርገውም? በፊት ብዙም አትገናኙም ነበር፣ አሁን ግን በየቀኑ ነው የምትገናኙት። ሁለታችሁ በፍቅር ብትወድቁና አንድ ቀን ብትጠፉስ? ከዛ ምን ይከሰታል? እኔን በዚህ ዓለም ላይ ብቻዬን ከተውሽኝ በቃ መነኩሴ ብሆን ይሻለኛል። ተናግረህ ጨረስክ? አንተ ነበርክ በድርጅቱ የሥራ ልምዴን ያስገባልኝ። ከ10 ድርጅቶች መካከል ሻሎ ኮስሞ ተቀበለኝ። መጀመሪያ እዛ ለሥራ ሲሄድ ምንም አላልክም። አሁን ይሄ ምን ማለት ነው? ለማንኛውም የትኛውን እንደምትደግፍ ያላውቅም። ቆይ እስኪ ንገሪኝ፣ እኔን ነው ወይንስ ዣንን ነው? እሺ ዣንን በአልፋ ቴክኖሎጂ ቢፋለመኝ ችግር የለብኝም፣ ግን አሁን ባንቺ ላይ እየተፋለመኛለሁ። የዚህ ትርጉሙ ምንድነው? በዛ ላይ ይሄ ከጥሩ ነገር የራቀ ይመስለኛል። እኔ የሥራ መደቤን ብቻ ነው የቀየርኩት።
ታዲያ አንተ ልትፈራ ይገባሃል። እኔ እንዴት ላልፈራ እችላለሁ? ይኸውልሽ ዣንን እኔ በደንብ አውቀዋለሁ። ልንገርሽ አይደል ከሷ አጠገብ ስትሰሪ አንቺ በደንብ ልትጠነቀቅ ይገባሻል። እኔን ስሚኝ ዣን፣ ይኸውልሽ ይህንን ሁሉ አመታት አውቀዋለሁ። ምን አይነት ሰው እንደሆነ እኔ በደንብ አድርጌ ያውቃለሁ። አንዴ አይኑን ካሳረፈብሽ ልታስቆሚ ወይም ከሱ ልትደበቂው አትችይም። ታውቂያለሽ? እያዳመጥሽኝ ነው? እባክሽን አዳምጪኝ እባክሽ።